ኃይል ያለው ሰው እኮ አንድ መተት የሚሰራን ሰው ገንዘብ ቢነካበት በእጁ ቢነካበት ስታክ ነው የሚያደርገው፣ ሙሉ ለሙሉ ዳሜጅ ይሆንበታል። ኃይል ስለሌለን ግን እነሱ እንደፈለጉ ቢሰሩ ኖርማል። ኃይል ስለሌለን የሆነ አዳራሽ ውስጥ እንደምንጫጫ ነው ሁሉም የሚያውቀው ውጭ ያለ ሰው። አንድ ኃይል ያለው ሰው ቢነሳ ግን አንድ ጓዳ ውስጥ ጮሆ ከተማ ሁሉ የሚናወጥለት እግዚአብሔር ይሄንን ቅባት ላያችሁ ላይ ዛሬ ያፍስሰው። ይሄ ቀናት ውስጣችሁ ይግባ በኢየሱስ ስም። ያገኛችሁ በኢየሱስ ስም። ዛሬ ስለ ጸሎት ጥቂት አስተምራለሁ። ከዛን ቀጥታ ወደ ጸሎት እገባለሁ። ለሁሉም ሰው መጸለይ ስለምፈልግ ጥቂት ደቂቃ ግን ትሰጡኛላችሁ። በዚህ በያዕቆብ መጽሐፍ ምዕራፍ 5 ቁጥር 16 ላይ ከቁጥር 14 ጀምሬ ወይንም ከ15 ጀምሬ አነባዋለሁ። ዛሬ ስለዚህ ጸሎት ሳስተምር በደንብ ትኩረት ሰጥታችሁ እንድትሰሙኝ እፈልጋለሁ። ለምን? ስለ ጸሎት ማወቅ ያለብን ነገሮች ስላሉ። ያለ መጸለይ ሳይሆን አብዛኞቻችን ችግራችን ደግሞ አንዳንዶቻችን በጣም እንጸልያለን ግን መልስ የሌለው ጸሎት ይበዛልና ጥቂት ስለ ጸሎት ዛሬ አስተምራለሁ። ከቁጥር 15 ጀምሬ ላንብብላችሁ። በዚህ ያዕቆብ መጽሐፍ ላይ የእምነት ጸሎት ደዌን ያድናል፣ ጌታም ያስነሳዋል። ኃጢአት ሰርቶ እንደሆነ ይሰረይለታል። እርስ በእርሳችሁ በኃጢአቶቻችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ኤልያስ እንደኛ የሆነ ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ። በምድር ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩ ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች ይላል። ኢየሱስ ጌታ ነው። ዛሬ ስለ ጻድቅ ሰው ጸሎት ሳስተምር በጣም ትኩረት እንድታደርጉና እንድትሰሙኝ የምፈልገው ነገር እዚህ ምድር ላይ ታውቃላችሁ ጸሎት የማይጸለይበት መንገድ የለም። በሃይማኖት ስርዓት ውስጥ ከጥግ እስከ ጥግ ይጸልያል እና የትኛውም የሃይማኖት ስርዓት ይጸልያል። እኛም እንጸልያለን። በየዓመቱም ይታወጃል፣ እንጸልያለን። ጾም ጸሎት ይታወጃል፣ እንጸልያለን። በጸሎት ህብረት እንጸልያለን። በኳየር ህብረት እንጸልያለን። በጉባኤ ውስጥ እንጸልያለን። ብዙ ጾም ጸሎቶችን እናሳልፋለን። እኛም በግላችን ደግሞ እንጸልያለን። አንዳንዶቻችን 10 ዓመት ጸልየናል። አንዳንዶቻችን 5 ዓመት ጸልየናል። አንዳንዶቻችን 1 ዓመት ጸልየናል። አንዳንዶቻችን እድሜ ዘመናችን እንጸልየናል። ብዙ ዘመን ግን ያልተመለሱ ጥያቄዎች ይዘን ስቲል እስካሁን እየጸለይን ነው ያለ ነው። ይሄ ማለት እግዚአብሔር የማይሰማ እግዚአብሔር የማይመልስ እግዚአብሔር የማያደርግ ስለሆነ ሳይሆን ሁሉ ጊዜ እግዚአብሔር በእኛ ህይወት ላይ እየጸለይን ዝም ካለ ወደ ራሳችን ነው መመለስ ያለብን። ለምን? እግዚአብሔር የሚሰማ ነው፣ ደግሞም የሚመልስ ነው፣ ደግሞም የሚሰራ አምላክ ነው። በጊዜ ሁሉን ነገር ውብ እያደረገ የሚፈጽም አምላክ ነው። ስለዚህ እግዚአብሔር ፊት የሚጸልዩ ሰዎች ወይ መልስ ይቀበላሉ፣ ወይ ጊዜውን ይቀበላሉ፣ ወይ መች እንደሚሆን ይነግራቸዋል። ብቻ የሚጸልዩ ሰዎች ከእግዚአብሔር ዘንድ ምላሽ ሁሉ ጊዜም ያገኛሉ። ስለዚህ እኛ ደግሞ እየጸለይን ከሆነ ምንም አይነት ምላሽ እየተመለሰ ካልሆነ ለምን? እዚህ ምድር ላይ እንኳን በብዙ ሃይማኖት ጸሎት ውስጥ እንጸልያለን። እኛም እንጸልያለን፣ ሌሎችም የሃይማኖት ክፍሎች ይጸልያሉ እና ሁሉም የሃይማኖት ተቋም ባለበት በሚያምንበት ነገር ቢጸልይም እኛም ደግሞ እንደ ኢትዮጵያ በየዓመቱ ብንጸልይ የኛ ቤተክርስቲያን በየዓመቱ ብትጮህ በየቤተክርስቲያኑ በየዓመቱ ብንጸልይም ነገር ግን ቤተክርስቲያን ፍሬ ያፈራች ሳይሆን ይልቁኑ እየተከፋፈለች ይልቁኑ እየደከመች ይልቁኑ ብዙ ነገሮቻችንን እያጣን እየደከምን አማኙም እየደከመ ምእመኑም እየደከመ ግማሹ ደግሞ እግዚአብሔር አይመልስም በማለት ተስፋ መቁረጥ ውስጥ ነው ያለ ነው። ይህ የሆነበት ምክንያት ኃይል የሌለው ጸሎት ምድር ላይ ስለበዛ ነው። ስለዚህ ኃይል ያለው ጸሎት ማለት ፍሬ ያለው ጸሎት ማለት ነው። እዚህ ጸሎቶች 2 ጸሎቶች ነው ያሉት በቃ እዚህ ምድር ላይ። አንደኛው ጸሎት የሃይማኖት ስርዓት የምናደርገው ጸሎት ነው። እንደ ልማድ ነው የምንጸልየው። አልጸለይክም እንዳይል ውስጣችን እንጸልያለን። ቸርች አልሄድክም እንዳይል ውስጣችን እንሄዳለን። አላመለክም እንዳይለን እናመልካለን። በቃ ስርዓት ለማድረግ የምናደርጋቸው ጸሎቶች አሉ። በሃይማኖቶች ሁሉ የሚደረጉ ጸሎቶች አሉ። ሁለተኛው ጸሎት ግን ይህ የኃይል ጸሎት የሚባል ነው። የኃይል ጸሎት ደግሞ ፍሬ ያለው ጸሎት ነው። ይጸልያሉ፣ ምላሽ ያገኛሉ። ይጸልያሉ፣ እግዚአብሔር ከነሱ ጋር እንዳለ ይነግራቸዋል። ይጸልያሉ፣ ከባድ የሆነ የእግዚአብሔርን ህብረት ከእግዚአብሔር ጋር ያደርጋሉ። ያለበለዛ እየጸለይን ከእግዚአብሔር ዘንድ ምላሽ ከሌለን የኛን ህይወት የራሳችንን ህይወት ቼክ ማድረግ አለብን። ለምን ካላችሁ የእግዚአብሔር ቃል ሲናገር የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች ይላል።
ዛሬ ይህ የጸሎት መንፈስ ይቆጣጠራችሁ በኢየሱስ ስም። እንዴት ሰው 20 ቀን ጸልዮ እንዴት ሰው ዝም ብሎ እንደዛ ከዛ በኋላ ይኖራል? 1 ዓመት ጸልዮ እንዴት ዝም ብሎ ይኖራል? ታውቃላችሁ መጽሐፍ ቅዱስ ላይ እስራኤልን አምላክ በደንብ ካወቃችሁት የሚመልስ አምላክ ነው። ከባድ አምላክ ነው የኛ አምላክ። ከየትኛውም ጣዖት ጋር የሚወዳደር አይደለም የኛ አምላክ። ከየትኛውም ሰዎች ካስቀመጡት ምስል ጋር የሚወዳደር አይደለም። የኛ አምላክ የሚመልስ አምላክ ነው። የኛ ጉባኤ የሚለይበት፣ የክርስትና ጉባኤ የሚለይበት፣ የኛ ጸሎት የሚለይበት ምላሽ ከመኖሩ የተነሳ ነው። ምላሽ ስላለ ነው። የሚመልስ አምላክ ስላለ ነው። በኃይል ፍሬ ስለምናፈራ ነው። ታዲያ የኛ ጸሎቶች ብዙ ናቸው፣ ግን ምንም ምላሽ የለንም። ለምን ካላችሁ ህይወታችን የጻድቅ ሰው ህይወት ስላልሆነ ነው። በጽድቅ ህይወት ውስጥ የሚመላለሱ ሰዎች ኃይል ያለው ጸሎት ነው የሚጸልዩት። በጽድቅ ህይወት ውስጥ የማይመላለሱ ሰዎች ሁሉ ጊዜም ይጸልያሉ፣ ምላሽ የለውም፣ ኃይል የለውም። ሰይጣንም አይደነግጥላቸው፣ ቦታም አይሰጣቸው። ስለዚህ ስለ ጸሎት ስታስቡ እኔ እየጸለይኩ ነው፣ ግን ያፈራል ወይ ጸሎቴ? ኃይል አለው ወይ ጸሎቴ? ለምን እንኳን ሰው ከእግዚአብሔር ጋር ውሎ አይደለም ከሰው ጋር ሲውል እንኳን የሰውየውን ባህሪ ይካፈላል። ሰው ከእግዚአብሔር ጋር ከዋለ የእግዚአብሔርን ነገር ሊያንጸባርቅና ሊገለጥበት ይገባል። ስለዚህ ብሉይ ኪዳን ላይም አዲስ ኪዳን ላይም ካነበባችሁ ይጸልያሉ፣ እግዚአብሔርም ደግሞ ጸሎታቸው ምን ያደርጋል? ይመልሳል። ወዲያውኑ ነው ይመልስላቸው። ለዛው እግዚአብሔር ሁሉ ጊዜ ይናገራል። የማያደርገው ከሆነ እንደማያደርገው ይነግራቸዋል፣ የሚያደርግም ከሆነ እንደሚያደርግ ይነግራቸዋል። ጊዜው ካልሆነ ጊዜው አይደለም ይላቸዋል፣ ጊዜው ከሆነ ጊዜው ነው ይላቸዋል። ስለዚህ ከእግዚአብሔር ዘንድ ምላሽ ሳሰሙ የምትጸልዩ ከሆነ የሃይማኖትን ስርዓት ነው እያደረጋችሁ ያላችሁት እንጂ ኃይል ያለው ጸሎት አይደለም እያደረጋችሁ ያላችሁ። ስለዚህ ዛሬ ስለ ኃይል ስላለው ጸሎት ስነግራችሁ እጅግ በጣም ህይወታችሁ ላይ እንዲመጣ እና እንዲገለጥባችሁ ስለምፈልግ እጸልያለሁ። አንድ ሰው አንድ ቀን እንኳን በጌታ ፊት ጸልዮ ያቺን የአንድ ቀን ጸሎት ከጸለየ በኋላ ፍሬዋን መጠባበቅ አለበት። የሚመልስ አምላክ ስለሆነ፣ የሚመልስ ጌታ ስለሆነ። ስናገር ሰምታችሁኛል። ብዙ ጊዜ ተንበርክካችሁ ጌታ ሆይ እንደዚህ ያርግልኝ፣ ይሄንን አርግልኝ፣ እንደዚህ ደግሞ ፈጽምልኝ፣ ጌታ ሆይ አብረኸኝ ሁን፣ ህልውናህን ምናምን ካላችሁ በኋላ ትናገሩና ሲጨርሱ ተነስታችሁ ነው የምትሄዱት። መላሽ አምላክ ያለው ሰው ከጠየቀ በኋላ እዛው መላሽ ይጠብቃል። አይምሮአችን እንኳን ስርዓት እንዲፈጽም ነው ያስተማርነው። መንፈሳችን፣ ልባችን፣ ሰውነታችን ስርዓትን እንዲፈጽም ነው ያስተማርነው። እስቲ ስንቶቻችሁ ናችሁ አሁኑኑ ጸልያችሁ እዛው ጋር የእግዚአብሔር ድምጽ የምትጠብቁት? አሁን ጠይቄዋለሁ እየጠበቅኩ ነው ምላሽ የምትሉ ሰዎች ያንን መንፈሳችሁን ካላስለመዳችሁት፣ ያንን ህይወታችሁን ካላስለመዳችሁት ሁሉ ጊዜ ጸሎት የሃይማኖት ስርዓት ይሆናል። አልጸለይክም እንዳትባል ነው የምጸልየው። ህይወትን የሚቆጣጠር ጸሎት ግን አትጸልይ። ዛሬ ጌታ ኢየሱስ በኃይል ይሄንን ህይወታችሁ ላይ እንዲያመጣ ጸልያለሁ። በደንብ አሜን በሉ በኢየሱስ ስም። ይኸውላችሁ መጽሐፍ ቅዱሳችን ብዙ ቦታ ላይ ስለ ጻድቅ ሰው ጸሎት ይናገራል። ስለዚህ ስለ ጻድቅ ሰው ጸሎት ሳወራችሁ በደንብ እንድታስተውሉ የምፈልገው ጸሎት ኃይል ከሌለው ወይንም ጸሎት በህይወታችን ላይ ታምራት ማድረግ ካቆመ የኛን ህይወት የራሳችንን ህይወት ቼክ ማድረግ ነው ያለብን። አስቡ፣ አንድ ሰው በጌታ ከተጠራ በኋላ እኔ የጌታ አገልጋይ ነኝ ካለ በኋላ እኔ እግዚአብሔር የሚሰማኝ ሰው ነኝ ካለ በኋላ የሃይማኖት ስርዓትን እያደረገ ከመጣ እግዚአብሔር በህይወቱ ደስተኛ አይሆንም። የእውነቴ ነው የምነግራችሁ፣ ደስተኛ አይሆንም። እግዚአብሔር ሁሉ ጊዜ ደስተኛ የሚሆንባቸው ሰዎች አምነውት የሚጸልዩ ሰዎች ናቸው። ኃይልን መግለጥ በእነሱ ይፈልጋል። ካለበለዛ የሃይማኖትን ስርዓት እያደረጋችሁ ከመጣችሁ የሆነ የሃይማኖት ነገር ስለምታደርጉ ለእግዚአብሔር ስራ ምቹ አትሆኑ። ታውቃላችሁ ኃይል የሌለው ጸሎት ነው ምድር ላይ በዛው። ኃይል የለንም፣ ጸሎታችን ኃይል የለው። ማናችሁንም ትጸልያላችሁ ብሎ የሚፈራችሁ ሰው የለም። እጸልያለሁ ብትሉት ብዙ ሰው አይፈራችሁ፣ ኃይል ስለሌላችሁ ነው። ታውቃላችሁ ኃይል ያለው ሰው ግን እጸልያለሁ ካለ ያ ሰው ይፈራዋል። ኃይል ያለው ሰው ጸለየ ማለት ምንም እግዚአብሔር ከማድረግ ወደ ኋላ አይመለስም ስለዛ ነገር። ስለዚህ ህይወታችን ምላሽ የሌለው ጸሎቶች ከበዙ አንድ ነገር ያንሰናል ማለት ነው። የተቀደሰ ህይወት፣ የተለየ ህይወት የለንም ማለት ነው። ለዛ ነው የእግዚአብሔር ቃል ሲናገር የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች ካለ ለካ ጸሎቶች ሁሉ ኃይል የላቸውም። ለካ ወደ እግዚአብሔር የሚጮሁ ጩኸቶች ሁሉ መልስ የላቸውም።
ወደ እግዚአብሔር የሚጮሁ ጩኸቶች ሁሉ በምድር ላይ ኃይል አይገለጥባቸውም። ለምን ካላችሁ ኃይል የሚገለጥባቸው ሰዎች ሁሉ ጊዜ የጻድቅ ሰው ጸሎት ኃይል ብቻ ነው። የትኛውም ሰው አንድ ሰው ጌታ እኮ እንደዚህ ያለ አንድ ጻድቅ ሰው ምድር ላይ ቢለምን ስለዛ ሰው ስለሰማለው አይደለም ይል አንድ ሰው እዚህ ምድር ላይ ታዲያ ይሄ ሁሉ የሚጸልይ ሰው እኮ አለ። ምድራችን እንድትቀየር፣ ቤተክርስቲያን እንድትቀየር፣ አገልግሎት እንዲቀየር፣ ሁሉ ነገር የኛ እንኳን ማንነት እንዲቀየር እኛ እኮ እየጸለይን ያለ ነው። አንድ ሰው እግዚአብሔር አንድ ሰው ቢጸልይ ሰማለው ካለ ይሄ ሁሉ ሰው እየጸለየ ኃይሉ ለምን ያልተገለጠ ይመስላችኋል? የንጹህ ሰዎች ጸሎት አይደለም። ዛሬ የብዙ የጸሎት ህብረቶች ቂም፣ ጥላቻ፣ ሐሜት የሞላበት ነው። ስለዚህ እግዚአብሔር ክብርና ኃይል በዛ ውስጥ አይገለጥም። ዛሬ እኮ መጸለይ አይደለም ያቆምነው እኮ እንጸልያለን፣ ግን አንዳንዱ እየጸለየ ነው ህብረት ውስጥ እኮ ነው 2 ዓመት አይነጋገርም። ቂም ይዞ ነው የሚጸልየው። ኃይል የሌለው ጸሎት፣ የሃይማኖት ስርዓት፣ የአገልጋዮች ህብረት ጾም ጸሎት እንግባ ይላሉ። ጾም ጸሎት ገብተዋል። ከዛስ ይሄን ያህል ጾም ጸሎት ገባን ነው የሚሉት። የጸለዩ ጸሎት ምድር ላይ ነገር ሲያደርግ አታዩም። ኃይል የሌለው ጸሎት። ዛሬ የምነግራችሁ በጣም ትልቅ ጉዳይ ነው። ጥቂት ደቂቃ ነው የማወራው፣ ግን ትልቅ ጉዳይ ነው የምነግራችሁ። ጌታ ሐዋርያቶችን መጣና እንደዚህ ያላቸው ከኢየሩሳሌም እንዳትወጡ አላቸው። 3 ዓመት ተኩል እኮ ተምረናል፣ ፒኤችዲ ያለን እንዳትወጡ። አንተ እኮ ነው ያስተማርከንን እንናገር እንዳትወጡ። ከዚህ በፊት ወጥተ ጴጥሮስ ሕይወትን አይተኸዋል። አለው ብለህ ነበር እንዳልሆንክም አይተኸዋል። ኃይል እንደሌለ አውቀሃል። ስትክደኝም አይተሃል። አሁን ግን ሌላ ነገር ልሰጥ እፈልጋለሁ። ስለዚህ ከኢየሩሳሌም እንዳትወጡ አላቸው። አንድ ነገር ነው የሚያስፈልጋችሁ አላቸው። መንፈስ ቅዱስ ወደ እናንተ ይመጣል፣ ኃይልን ምን ትላላችሁ? ትቀበላላችሁ። ኃይልን ምን ትላላችሁ? ኃይልን የተቀበሉ ቀን ከተማ ሁሉ ተሰብስቦ ወደ እነሱ መጣ። የዛን ቀን እኮ ነው ገና። ኃይል የሌለው ጸሎት ምድር ላይ በስቷል። ኃይል የለንም። ለዛ ነው ደፋር ሆኖ አንድ አገልጋይ የሆነ ነገር ለመናገር አቅም የለውም። ጸሎቱ ኃይል ስለሌለው ነው። ወይንም ደግሞ አንዳንዶቻችን ደግሞ ደፋር ሆነን ተናግረን ገለባ ነው ንግግራችን። ኃይል የለውም። ታውቃላችሁ የጻድቅ ሰው ጸሎት ነገስታትን እንደሚያስደነግጥ አገር መሪዎች እኮ ይደነግጣሉ። ጻድቅ ሰው ተናገረ ማለት ይደነግጣሉ። አንድ ነብይ እኮ አንድ ቤት መጣ ማለት ምን ይዘብን መጣ ነው የሚሉት። ምንድነው ይዘብን የመጣው ጉዳይ ይሉታል። ይሄ ሁሉ ጴንጤ ይጸልያል። ለምንድነው ባዶ የሆነው? ኃይል የሌለው ጸሎት ነው የምንጸልየው። ቂም መጣል አቅቶናል። ጥላቻ መጣል አቅቶናል። ሐሜትን መጣል አንድ አገልጋይ ከተነሳ ለመጣል ነው የምናስበው። ማንቋሸሽ ነው የምናስበው። እንዴት አድርገን ማጥመድ እንዳለብን ነው። ያንዳንድ ሰዎችን ስኬት ደስ አይልን። የወንድሞቻችን ስኬት ደስ አይልን። አብረን ጸልየናል፣ አብረን ጾመናል። ያ ሰው መካከላችን ሲባረክ ስለሱ ማመስገን ያቅተናል። ስለሱ ደስተኛ መሆን ይከብደናል። የእግዚአብሔር ቃል ሲናገር በሐዋርያቶች ውስጥ አንድ ልብ ነበራቸው ይላል። አንድ መንፈስ ነበራቸው ይላል። አንድ ሐሳብ ነበራቸው ይላል። ምን አይነት ነገር ነው? አንድ ልብ እንዴት ይኖራቸዋል? አንድ ፍጹም የሆነ ሐሳብ እንዴት ይኖራቸዋል? አንድ ሐሳብ ኖራቸው የሚጸልዩት። ስለዚህ ሲጸልዩ ይላል ምድር ሼክ እስከምታደርግ የእግዚአብሔር ክብር ወደ እነሱ ይወርድ ነበር። በጠየቁት ቁጥር ሁሉ መገኘቱን አይከለክላቸውም ነበር። እንጸልይ ካሉ ምድር ትናወጣለች። እንኳን ጉባኤያቸው ጸልየው አይደለም እስር ቤት ውስጥ ሆነው እንደነ ጳውሎስ እንኳን ለማመስገን ሲሉ ማመስገን እንኳን ኖርማል ሆነው ማሳለፍ አይችሉም ነበር። እኛው በጣም እንዘምራለን አይደለ? አንድ ቀን መሬት ሼክ አድርጎ ያውቃል። በጣም እናመልካለን፣ በጣም እንጸልያለን፣ በጣም እንጸልያለን፣ በጣም እንጮሃለን። ግን ኃይል የለውም ጸሎታችን። አያስደነግጥም አጋንንቶችን። የሆኑ ሰዎች ነገር ሲኖርበት ዓለማዊ ሰው እንኳን ሲያይ ከው ነው የሚለው። የጻድቅ ሰው ጸሎት እጅግ ኃይልን ማንም ሰው ተራ ማድረግ አይችልም። አሁን እድሜያችሁን ተዉት፣ ገንዘብ አለመኖሩን ተዉት። እውነቴን ነው የምነግራችሁ። በዚህ ያላችሁ አገልጋዮች እውነቴን ነው። እስካሁን የመጣችሁትንም ተዉት። ምንም እንዳልመጣችሁ ቁጠሩና አሁን ወደ ህይወታችሁ ወደ ራሳችሁ ተመለሱና ንስሐ መግባት ባለባችሁ ጉዳይ ንስሐ ግቡና እንደ አዲስ ከጌታ ጋር ጀምሩ። እንደ አዲስ ለምን ካላችሁ አንድ ጻድቅ ሰው ቢኖር፣ አንድ በታማኝነት የሚጸልይ ሰው ቢኖር የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች አለ።
አንተ ብቻ ጌታን ተቀበለ ቤተሰቦች ውስጥ ካለ ኃይል መገለጥ አለበት። ባንተ ውስጥ እኮ ነው ጌታ የሚሰራው። አንተ ድነሃል ማለት ሌላው ሊድን በር ተከፍቷል። ግን የጻድቅ ሰው ጸሎት ምን አለው? ኃይል አለው። ተንበረከከ ማለት እሱ የማይሰማው ምድር ትናወጣለች። መንፈስ ዓለም ላይ አየሩ መጨነቅ ይጀምራል። ለምንድን ነው ካላችሁ የጻድቅ ሰው ጸሎት ምን አለው? ኃይል አለው። እኔ ከጸለይኩ በኋላ ቼክ ነው ማረጋው። ቼክ አረጋለሁ። አሁን የዚህ ዓመት አጀንዳዬ ላይ አያለሁ ሁሌ በቃ ዓመት ሲያልቅ ምን ጠየቁ፣ ምን ተመለሰ፣ ምን አፈራ፣ ምን ሆነ ጠይቃለሁ። አንድ ደቂቃ እንድትባክን አልፈልግም። መፍጠን ነው የምፈልገው። የእስራኤል አምላክ እንደዛ ነው። የእስራኤል አምላክ እንደዛ ነው። ትጠይቁታላችሁ ይመልሳል። የምትፈልጉትን ነገር ሁሉ ለማድረግ ዝግጁ ነው። አይናፍቃችሁ? መጽሐፍ ቅዱስ ላይ አንብባችሁ ከጨረሳችሁ በኋላ ያነበባችሁት ቃል በእናንተ ወክብ ያደርግ አይናፍቅም? የጻድቅ ሰው ጸሎት እኮ ነው ኃይል ያለው። አይናፍቃችሁ ማለት እስከ መቼ ነው ኤልሳ ሁሉን ሰው የሞተ አስነሳ የምንለው? አይናፍቃችሁም እንዴ? ኃይልን ገልጠን እኮ ነው። ያ ኃይል እኮ ነው ሰዎችን ወደ እግዚአብሔር መንግስት የሚጠራቸው፣ ይሰበስባቸዋል እኮ። መጽሐፍ ቅዱስን አንብባችሁ ኖርማል እንዴት ትዘጉታላችሁ? ኃይል በኔስ ጌታ ሆይ በኔስ። አስቡት እነ ጳውሎስ አገር ሙሉ ይጨነቅባቸዋል። አገር ስላችሁ እኮ የሰፈር ሰው እንዳይመስላችሁ እኮ ነገስታቶች፣ ንጉሶች ይሰበሰባሉ። አሬን ሰውዬ ምን እናድርገው? ምን ብናደርገው ነው የሚሻለን? እኛ በየቦታ ያገለገልን ነው። የሁሉ ቤንት ያለ፣ የሁሉ ቸርች አለ፣ የሁሉ የቸርች ስም አለ፣ የሁሉ ነገር ተደርድሯል። ኖ ምንም ኃይል የለንም። ምንም ኃይል የሌለው ጸሎት፣ ኃይል የሌለው ከእግዚአብሔር ጋር መኖር ኃይል የሌለው ሆኗል። ሐዋርያቶችን ግን ቼክ አድርጓቸው ምን አይነት ህይወት እንደነበራቸው ታውቃላችሁ? የእግዚአብሔር ዓለም ውስጥ አንድ ጻድቅ እናት ድክም ያለች ብላችሁ ብታስባ ስትጸልይ ምን ያህል መናፍስቶቹ ዓለም ስታክ ነው የሚያደርጉት? መስራት አይችሉም። የጻድቅ ሰው ጸሎት እጅግ ኃይልን። ዛሬ አጋንንት እኮ ኳየር ውስጥ አብሮ ይዘምራል። ኖርማል ኃይል የለም። አብሯችሁ ማዕድ ላይ ይቀመጣል። መናፍስት ያለባቸው ሰዎች እንደፈለጉ ከእናንተ ጋር ስራ ይሰራሉ፣ ይሰርቃሉ። እናንተ የምትሰሩበት ቢሮ ውስጥ በመተታቸው ይሰርቃሉ። ኃይል የለም። ኃይል ያለው ሰው እኮ አንድ መተት የሚሰራን ሰው ገንዘብ ቢነካበት፣ በእጁ ቢነካበት ስታክ ነው የሚያደርገው። ሙሉ ለሙሉ ዳሜጅ ይሆንበታል። ኃይል ስለሌለን ግን እነሱ እንደፈለጉ ቢሰሩ ኖርማል ነው። ኃይል ስለሌለን የሆነ አዳራሽ ውስጥ እንደምንጫጫ ነው ሁሉም የሚያውቀው ውጭ ያለ ሰው። አንድ ኃይል ያለው ሰው ቢነሳ ግን አንድ ጓዳ ውስጥ ጮሆ ከተማ ሁሉ የሚናወጥለት እግዚአብሔር ይሄንን ቅባት ላያችሁ ላይ ዛሬ ያፍስሰው። ይሄ ቀናት ውስጣችሁ ይግባ በኢየሱስ ስም። ያገኛችሁ በኢየሱስ ስም። ስሙኝ፣ እግዚአብሔር ጆሮ የሚሰጠው ለጻድቅ ሰው ነው። ሁሌም አስተው ለጻድቅ ሰው ሁሌም ጆሮ ይሰጣል። ሁሉም ሰው ስለጸለየ ሁሉም አድራሽ እንዳይመስላችሁ ጆሮ የሚሰጣቸው ሰዎች አሉት። የጻድቅ ሰው ጸሎት ሁሌም ጆሮ ከፍቶ ይሰማዋል። አቤት ልጄ ምን ፈልግ? ሁሉ ጊዜ ኃይል ይገልጥበታል። መዝሙረ ዳዊት መጽሐፍ ምዕራፍ 34 ቁጥር 15 የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ናቸውና የሚል ቃል አለ። ቁጥር 15 የእግዚአብሔር ዓይኖች ወደ ጆሮቹም ወደ ጩኸታቸው ናቸውና መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉ በሚያደርጉት ላይ ነው። ጻድቃን ጮሁ፣ እግዚአብሔር ሰማቸው፣ ከመከራቸው ሙሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸውም የተሰበረውን ያድናቸዋል። የጻድቅ መከራቸው ብዙ ነው፣ እግዚአብሔር ከሁሉ ያድናቸዋል።
በጣም ደስ የሚል ቃል ነው እዚህ ቃል ላይ ያለው። ጻድቅ የሆነ ሰው ጮኸ ከተባለ እግዚአብሔር ወዲያው ምን አደረገው? ሰማው። በቃ ይሄ ሁሉ ጮኸናል፣ ካልተሰማ ህይወታችንን ነው ቼክ ማድረግ ያለብን። እግዚአብሔር የማይሰማ አምላክ አይደለም። የምናመልከው አምላክ ጣዖት አይደለም፣ ዛፍ አይደለም፣ ቤቴ ግድግዳ አይደለም። የምናመልከው አምላክ የእስራኤል አምላክ ነው። እጮሃለሁ ይመልስልኛል። በጌታ በኢየሱስ ስም ይሁንላችሁ። ጌታ እኮ እንደዚህ አለ፣ ይጠራኛል አለ እመልስለትም አለው። ይጠራኛል አለ እመልስለት። ይሄ ቀላል ቃል እንዳይመስላችሁ። ብዙ ጮኸናል። አሁን የእውነቴን ልንገራችሁ፣ እኔ ብዙ ጊዜ እናገራለሁ። 21 ቀን 50 ቀን 30 ቀን 40 ቀን የምትጾሙ ሰዎች፣ በጣም ረሃብ ያላችሁ ሰዎች እመኑኝ፣ ያ ሁሉ እንድትለፉ፣ ያ ሁሉ እንድትጮህ፣ አመቱን ሙሉ 2 ዓመት 3 ዓመት 5 ዓመት 10 ዓመት እንድትለፉ ያደረጋችሁ ጉዳይ መልሳችሁ ነው። ከጸለያችሁ በኋላ ተመልሳችሁ እዛ ውስጥ ናችሁ፣ ዓለም ውስጥ ናችሁ፣ ሐሜት ውስጥ ናችሁ፣ ጥላቻ ውስጥ ናችሁ፣ ቂም ውስጥ ናችሁ፣ ክርክር ውስጥ ናችሁ፣ እዛ ውስጥ ናችሁ። ስለዚህ እግዚአብሔር ጩኸታቸውን አይመልሰውም። ኃይል የሌለው ጸሎት ይሆናል ጸሎታችሁ። የጻድቅ ሰው ጸሎት እጅግ ኃይልን ከዚህ በኋላ እኮ ይሄ ይሆንባችኋል። ኃይል በህይወታችሁ መፍሰስ ይጀምራል። ኃይል በህይወታችሁ መፍሰስ ይጀምራል። ይሁንባችሁ በኢየሱስ። የእምነት ጸሎት ደዌን ያድናል፣ ጌታም ያስነሳዋል። ኃጢአት ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኤልያስ እንደኛ የሆነ ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ። በምድር ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛ ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች ይላል። ይሄ ቃል ነው በቃ ነግሬያችሁ መጨረሰው። ይሄ በጣም ከባድ ቃል ነው። የእውነቴን ነው መነግራችሁ። ኤልያስ አለ እንደኛ ምን ነበረ? አንዳንድ ሰዎች እነ ኤልያስ እኮ ሰው እንዳይመስለን እያረጉብን ነው። ታውቃላችሁ አይደል? እኔ ብዙ ጊዜ እላለሁ ከኛ ቀድመው ያገለገሉ አባቶች፣ ከኛ ቀድመው ያገለገሉ የጌታ አገልጋዮች፣ ባሪያዎች ሁሉ ጊዜ እኛ እንደ መልአክ እንድንስላቸውና ወይንም እነሱ ጥግ የደረሱበት ደረጃ እንደማንደርስ አይምሮአችን ልባችን እንዲያምን ነው የምንማረው ብዙ ጊዜ። ግን ጌታ ቃሉ ላይ በጣም እንድናስተውል እሱም እንደኛ ምን ነበረ? ለዚህ ነው ዮሐንስም ራእይ ላይ ካያችሁት እኔ እግዚአብሔርን ጌታ ኢየሱስ ተገለጠ ብሎ ካየ በኋላ እኮ እኔ ወንድማችሁ የሆንኩ እንደናንተ ባሪያ የሆንኩ እያለ ተናገረ። እንደሌላ እንዳንለየው እኮ ነው። ለዮሐንስ ብቻ ነው ብለን እንዳንጽፍ እንደናንተ መከራን መቀበል እኔ ወንድማችሁ ብሎ የጀመረው ለዛ ነው። ዛሬ የምነግራችሁ አንድ ነገር የጻድቅ ሰው ጸሎት ከባድ እንደሆነ በደንብ እንድታስተውሉ ትፈልጋለሁ። አስቡት፣ ኤልያስ እንደኛ ሰው ነበር አለ። ሰው ነበር፣ አምላክ አይደለም፣ ሰው ነው። አንድ ነብይ ነው። እግዚአብሔር የቀባው የሚሰራበት ነብይ ነበር። በጣም ቢግ የሆነ ትልቅ ነገር እግዚአብሔር ያስቀመጠበት። ግን ይሄ ሰው ጻድቅ የሆነ ጸሎት የሚጸልይ ሰው ስለነበረ እዚህ ቃል ላይ አስቀመጠው። ምሳሌ እንዲሆነን አስቀመጠው። ከምሳሌዎቹ ደግሞ አንድ ነገር አደረገ ኤልያስ። ቀላል ነገር እንዳይመስላችሁ ያደረገው አየ። ምድሪቷን አየ፣ ጎረቤቱን አየ፣ ሰፈሩን አየ፣ ሁሉንም አየ። አይቶ ሲጨርስ ሁሉም ሰው ዝናብ እያዘነበ የሚበላልና ዝናብ እየዘነበ ፍሬውን የሚቀጥፍ ሰው ሁሉ ዝናብ የሚለቅለትን አምላክ ሳይሆን የሚያመልከው ጣዖታት ደርድረው ያመልኩ ነበረ። አያቸው። የሚያመልኩት አምላክ እግዚአብሔርን አልነበረም። በጣም ብዙ የጣዖት አምላኪዎች በዙ። ኃጢአት በዛ። ሐሰተኛ ነቢያቶች ፈለቁ። ኤልዛቤል ነገሰች። ምድሪቷ በኃጢአት የተጨመላለቀች ሆነች። አየ ኤልያስ፣ አዘነ። እግዚአብሔር ፊት ሲጸልይ እንደው ብቻዬን እኮ ነው ያለሁት አለው። የሚታየው ነገር ሁሉ የተጨመላለቀ ነገር ነው። ኃጢአት ብቻ ነበር የሚሸተው። ውስጤ ቀና አለ። ይሄ በፍጹም መሆን የለበትም አለ። አንድ ቀን ሄደና ይሄም በሚያደርጉ ሰዎች ፊት ቆመው ታውቃላችሁ ምን እንዳላቸው? ዝናብ ከዚህ በኋላ አይዘንብም። የትኛው ነብይ ነው አሁን በዚህ ሰዓት እንዲህ ማድረግ የሚችለው? የትኛው የሚጸልይ ጻድቅ ሰው ነው ይሄንን የማድረግ አቅም ያለው? አያችሁ፣ ለኤልያስ ብቻ ነው እንድናስቀምጠው የምናደርገው። ለምን ካላችሁ የጻድቅ ሰው ጸሎት ህይወታችን ላይ የለም። ሰዎችም ኤልያስ አደረገው ብሎ
እንዳትጸልዩ ጭራሽ ያደርጓቸዋል። ዝናብ ዛሬ ማስቆም አለማስቆም አይደለም ጉዳዩ። መቆም ያለባቸው ዛሬም ጣዖቶች አሉ። የናንተን ጽድቅ የሚጠብቁ፣ የናንተን መለየት የሚጠብቁ፣ የናንተን ኃይል የሚጠብቁ አሉ። ብዙ አሉ። ወደ እግዚአብሔር እየጮኸ ያለ ኃጢአት አለ ዛሬ። አንድ ጻድቅ ሰው እየፈለገ፣ አንድ ለሱ ክብር የተለየ ሰው እየፈለገ፣ አንድ ኢትዮጵያን እንዲያድሳት ትፈልጋላችሁ፣ ግን እግዚአብሔር አንድ ሰው እየፈለገ ነው ያለው። ክብሩን እንዲያፈስ ትፈልጋላችሁ፣ እግዚአብሔር አንድ ሰው ነው እየፈለገ ያለው። አንድ ሰው አየና ኤልያስ እንደዚህ አለ፣ ከዚህ በኋላ አለ ዝናብ የሚባል አታዩም፣ የዝናቡ ባለቤት የኔ አምላክ ነው አታዩም አላቸው። ከአምላኩ ዝናብን ይጠጣሉ፣ የሚያመልኩት ግን ሌላ ነው። ከአምላኩ ይነግዳሉ፣ የሚያመልኩት ግን ሌላ ነው። ጣዖትን ነው የሚያመልኩት። ምድሪቱ አሸታለች በኃጢአት፣ ዝናብ አይዘንብም አለ። ከዛ ምንድነው ታውቃላችሁ? አጥብቆ ጸለየ ይላል። ሻፓካ ታራባ። እንዴት ሰው ዝናብን የማስቆም አቅም እንዳለው አውቆ ይጸልያል? ይህ ከባድ ነው በጣም። ዝናብን እንደሚያስቆም እርግጠኛ ሆኖ አንድ ንጉሥ ፊት እንዴት በድፍረት ይናገራል? አምላኩን ምን ያህል እንደሚያምነው፣ ምን ያህል የጻድቅ ሰው ጸሎት ከባድ መልስ እንዳለው የምታውቁት በዚህ ነው። አይቶ አይዘንብም አለው። እርግጠኛ ነኝ እንደሚያላግጥበት። ለምን ይሆናል ብሎ አይጠብቅም። እርግጠኛ ነኝ ብዙ ዓለማዊ ሰዎች እንደሚያላግጡ እንደዚህ ብትን ሆኑ። ግን የጻድቅ ሰው ጸሎት ኃይል አለው። ከባድ ነው በጣም። እንደሚያላግጥበት አልጠራጠርም። ኤልያስ ጠፋባቸው። ኤልያስ ይህን ቃል ተናግሮ ከጠፋ ቀን ጀምሮ ዝናብ የሚባል አንድ ወር ሲያዩ የለም፣ 2 ወር ሲያዩ የለም። የአየር ሁኔታ ነው 3ኛ ወር ላይ ይመጣል ሲሉ የለም፣ 6 ወር የለም፣ 1 ዓመት የለም፣ 2 ዓመት የለም። ይሄ ማለት ከባድ ነው። አንድ ምድር ላይ ኢትዮጵያ ላይ 3 ዓመት ዝናብ የለም ማለት እመኑኝ ጠፊዎች ነን። ከዝናብ ውጪ ምንም የለንም። ለዛ ነው 1 ዓመት ዝናብ ቢቆም ምድሪቷ በድርቅ ነው የምትመታው። ያሉ መኪናዎች ሁሉ ዳቦ አይሆኑም፣ ግራ ነው የሚገባል። ዝናብ ነው ባይዘው ሁሉንም አማኙንም አማያምኑንም እንዲኖር እያደረገ ያለው። ለዛ ነው እግዚአብሔር ለሁሉም ዝናብን እሰጣለሁ የሚለው። ለሁሉም ነው የሚያዘንበው። ቀጥ አለ ማለት ዝናብ ማንም ምንም ማድረግ አይችልም። ሲያዩ ዝናብ ቆመ። እርግጠኛ ነኝ ዝናቡን ያቆመው ያ ኤልያስ ነው ብሎ ቀጥታ ወደ ፍለጋ ነው የገቡት። ቢፈልጉት እንዲህ አይነት ሰው ኢትዮጵያ ላይ ናፍቆኛል። ቤተ ክርስቲያንን ያስከብራሉ እንደዚህ አይነት ሰዎች፣ መድረክን ያስከብራሉ። ማንም ሰው ደፍሮ የኛ ቃል ላይ ማፌዝ አይችልም። ማንም ሰው እናንተ ጋር ሲመጣ ንስሐ ነው የሚታየው። ፍርሃት ይወረዋል። የሚያስፈራ እግዚአብሔር መገኘት ተሸክማችሁ ስለምትንቀሳቀሱ ዛሬ ይህ ሞገስ ላያችሁ ላይ ይፍሰስ በኢየሱስ ስም። እኮ ኖርማል አይደለም እኮ 3 ዓመት ተኩል እንዴ! ኤልያስ የሚባለውን ጉድጓድስ ቢፈልጉት የለም። እሱ የነሱ ሰማይ ዘግቶ ከቁራ ምግብ ይበላል። የነሱ ሰማይ ዘግቶ እልህ ከመያዙ የተነሳ እሱ ራሱ የሚጠጣት ውሃ ደረቀች። እልህ ይዞታል። አትጠጡም አትበሉም እስኪትመለሱ እኔን እስክትፈልጉ ድረስ አምላኬ አምላክ ነው ማለት እስኪጀምሩ ድረስ አንድ የጻድቅ ሰው ጸሎት ነው ይሄን ማመለስ የሚችለው። የኢትዮጵያን ክብር እንዲመለስ ምንም የኛ መሰብሰብ መበተን አይደለም የሚያስፈልገው። አንድ ጻድቅ ሰው ብቻ ምድሪቷን መመለስ ይችላል። አንድ ጻድቅ ሰው ዛሬ እዚህ ጉባኤ ውስጥ ይሄ ጭካኔ የገባበት አንድ ወጣት ሰው፣ አንድ እናት፣ አንድ አባት ካለ በኢየሱስ ስም ይሄ ቅባት ያገኛቸው። በኢየሱስ ስም ይሄ ሞገስ ያገኛቸው። ተነሱ። የሆነ ሰው ያደረገውን ለማድረግ አትሞክሩ። በልዩነት ተነሱ። በልዩነት ምንድነው ይሄ ደግሞ ከየት ነው የመጣው እስኪባል ድረስ በልዩነት ግራ የሚያጋባ ኃይል ይቆጣጠራችሁ በኢየሱስ ስም። ና ጠፋባቸው። አስቡ። ፈልጎ ሲጨርስ የለም፣ ዝናብ የለም። ከዛን እግዚአብሔር መጣ። አይበቃም፣ በቃ ሂድ። አስቡት፣ ምግብ ሰው ቤት ሄዶ ሁሉ እስኪበላ ከባድ እልህ ውስጥ ነው ያለው ኤልያስ። ኤልያስ ሲጀምር አስፈሪ ነብይ ነው። በጣም ኃይለኛ ነብይ ነው። ርህራሄ አያውቀውም። በአምላኩ ከመጣችሁበት ምንም ከማድረግ ወደ ኋላ አይልም። እሳትም ሊጥል ይችላል። ምንም
መጣና ተመልሶ ምን እንዳለ ታውቃለህ? አሁን ደግሞ ይዘንባል አለው። ኮንፊውዝድ እኮ ነው ያደረጋቸው። ገንዘብ አለን ብለው ስቀውበት ነበር። አሁን ዝናብ ልታስቆም ምናምን ብለው አላግጦበት ነበር። የጻድቅ ሰው ጸሎት ነው። የጻድቅ ሰው ጸሎት ነው። ፌዘኞችን አፍ ያዘጋል። የጻድቅ ሰው ጸሎት መስደብ እንኳን አትችልም እሱ። የጻድቅ ሰው ጸሎት መንካት አትችልም እነሱ። ከባድ ናቸው በጣም። ተንበረከኩብህ ማለት ትጠፋለህ። ተንበረከኩብህ ማለት ምድር መቋቋም አትችልም። የጻድቅ ሰው ጸሎት ከባድ ነው። እነሱ እንዲሆንም አይሉም፣ ምላሽም አይሰጡም። አምላካቸው በጣም ይዋጋላቸዋል። የአምላካቸው ምላሽ ከባድ ነው በጣም። እና አሁን ይዘንባል አለው። እና ዝናብን ማምጣትና መዝጋት አሁን ኖርማል ነው? ቀላል ይመስላችኋል? ቀላል አይደለም። ቀላል እንዳይመስላችሁ። ዛሬ ብዙ ሰው አየር እያየ ነው ትንቢት እንኳን የሚናገረው። ስለ ሀገር ሲናገር የአየሯን ሁኔታ እያየ ግርግር የምትመጣ ከመሰለው የሆነ ነገር ይላል። 3 ዓመት ተኩል ዝናብ ማቆምም ከ3 ዓመት ተኩል በኋላ ዝናብ እንዲዘንብ መጸለይም ከባድ ነው። ሁለቱም ከባድ ነው። ቀላል ነው ይመስላችሁ። ለዛ ነው አጥብቆ ጸለየ የሚለው። ምጥ የሆነ ጸሎት ነው የሚጸልየው። ከባድ የሆነ ጸሎት ነው የሚጸልየው። ለዛ ነው ተንበርክኮ ይላል ይጸልይና ቀና ሄድና እስቲ ቼክ አድርግ ይለዋል። ቅድም እንዳልኳችሁ ማለት ነው የጻድቅ ሰው ጸሎት እንደዚህ ነው። አምላካቸውን ይጠይቁና ቼክ ያደርጋሉ። ሂድ እስቲ ይለዋል። ለዚህ እኮ ነው እኛ እኮ ብዙዎቻችን እኮ እንደማይመለስ እርግጠኛ ነን። እየጸለየን እንደማይመለስ እርግጠኛ ነን። ለዛ ነው አንዳንድ ሰው የታመመ ሰው ይዞ ሲመጣ እንዴት ነው መልሼ የምወስደው ነው የሚለው። ኦልሬዲ የታመመውን ይዞ እንደሚሄድ ያውቃል። ተመልሶ ይዞ ለመሄድ አስቦ ነው የሚመጣው። ስለዚህ አይድንለትም፣ ይዞ ነው የሚሄደው። የጸለዩ ሰዎች ጻድቅ ሰዎች አምላካቸውን በትክክል ያውቁታል። እየኖሩለት ነው። ስለ ጽድቅ ሲሉ ብዙ ነገር ኮምቢ ይላሉ። አልበላም፣ አልጠጣም፣ ራባለሁ፣ ብቻዬን ሆናለሁ፣ ከኃጢአት ጋር ልስማማ፣ ከዓለም ጋር ልስማማ፣ ከጓደኞች የሚያደርጉትን ብዙ ነገር መስዋዕት ያደርጋሉ። ለአምላካቸው ተለይተው ሲኖሩ ያውቁታል አምላካቸውን። ስለዚህ ስለ አምላካቸው የሚለዩበትን መንገድ ስለሚያውቁ ከጮሁ ዝም እንደማይል ያውቃሉ። አምላኬ እንደሚያዘንባው ቂስ ስንበረከክ ማለት አስቡት። ቀላል እንዳይመስላችሁ። ይህንን ሁሉ የሚያመልኩ ጣዖት፣ ይህ ሁሉ ነቢያት፣ የዓለም ነቢያት ሰብስቡና 400 ምናምን የሚሆን አሕዛብ አምላኬ ሰብስቡና አላቸው። ጥሩና ከዛም በኋላ የእናንተ አምላክ አምላክ ይሁን፣ የኔ አምላክ አምላክ ይሁን እናሳይ። ይሄ ኖርማል የሆነ ፊልም ነው ይመስለው። እኛ እኮ አንድ ንጉሥ ፊት ስንቆም እኮ ንጉሥ ይሆነብናል ሰውየው። ነብይ አይደለንማ። ነብይ ፊት ማንም ንጉሥ መሆን አይችልም። ማንም ሰው ያስፈራል። ጻድቅ ሰው አምላኩ እኮ ነው የሚዋጋው። ማጥፋት አትችል። ከሱ ጋር ካላዋይ ማጨብጨብ ብቻ ነው ያለብህ። ከሱ ጋር ቀጥል ማለት ያለብህ። ፊቱ መቆም አትችልም። ይሄ ሁሉ የሚጸልይ ሰው ኢትዮጵያ ውስጥ እያለ እንዴት እግዚአብሔር ይሄን ክብር ያመጣል? እንዴት ያነበብነውን ቃል ወካ ያረግም? እኛ ህይወት ላይ የጽድቅ ህይወት ስለሌለን ነው። ሰብስብ ብሎ የባውል ነቢያቶች ተሰብስበው እንዳለ ጣዖት አምላኪ እንዳለ ተሰብስበው ብቻውን ቆሞ እኮ ነው አምላካችሁን ጥሩ ከዛ እኔ እጠራለሁ አላቸው። ይህ ቀላል ጉዳይ እንዳይመስላችሁ። ቢላ ይዘው የቆሙ ነቢያቶች ፊት ነው የሚናገረው። አንገቱን ቆርጠው እንደሚጥሉለት ያውቃል፣ እንደሚያጠፉት ያውቃል። ግን የጻድቅ ሰው ጸሎት ኃይል አለው። አምላኩን እርግጠኛ ነው። ጻድቅ ሰው ሲጮህ ያውቃል አምላኩ እንደሚመልስለት። ስለዚህ ጥሩ አላቸው። መጥራት ጀመሩ፣ መጮህ ጀመሩ፣ መለመን ጀመሩ። አፌዘባቸው፣ ቀለደባቸው። እኔ ይሄ ዘመን ነው የሚናፍቀኝ። ቤተ ክርስቲያን ላይ እንደተቀለደ
በእኛ ቸርች እንደተቀለደ፣ በነቢያቶች እንደተቀለደ፣ በሐዋርያቶች እንደተቀለደ፣ በአገልጋዮች እንደተቀለደ እኔ ለአንድ ሰው ዛሬ ጸልያለሁ። እግዚአብሔር ይሄንን አክሊል ላያችሁ ላይ ያስቀምጥ። ይሄንን ጥሪ ላያችሁ ላይ ያስቀምጥ። የኤልያስ አምላክ ከእናንተ ጋር ይንቀሳቀስ በኢየሱስ ስም። ልፍስፍስ ያደረገን ጻድቅ አይደለንም። አንድ ላይ ተቀላቅለን አንድ አይነት ህይወት እየኖርን ስለሆነ እግዚአብሔር እንዴት ክብሩን ይግለጥ? እንዴት ይለይ? እግዚአብሔር እንዴት ይለይ? አንድ ሰው እንደ ኤልያስ እምቢ ማለት አለበት። ብቻውን ሆኖ ጥሩ ይጠራሉ። ገበያ ወጥቶ ይሆናል፣ የሆነ ሰፈር ሄዶ ይሆናል፣ ደክሞት ይሆናል፣ ተኝቶ ይሆናል። አላገጠባቸው። ደስ አይልም? በአምላኩ ኩርት ብሎ አላገጠባቸው ሲልኩ ቀላል ነው ይመስላችሁ? ማለት ማላገጡ እኮ ማለት እርግጠኛ ነው እሱ ሲጠራው እንደሚመጣ። አፌሰባቸው እኮ። ካፌሰ በኋላ ወይኔ እኔም ጉድ እንዳልሆነ እንዴት አይልም? አምላኩን በፍጹም ያውቀዋል። ታውቃላችሁ? ያውቀዋል። ልክ እነሱ ከጨረሱ በኋላ ፊታቸውን ቧጠው ተንደባለው ሲጨርሱ ቆሙ አላቸው። ውሃ በደንብ አፍስሱበት አላቸው። በኋላ ሌላ ነገር ተጭሮ ነው እንዳይሉ ዙሪያ ሁሉ ውሃ አድርጎ አላቸው። በእሳት የሚመልስ የኤልያስ አምላክ አሪካ ታላባያስ የጻድቅ ሰው ጸሎት አለ። እናንተ በጓዳ ከጮኻችሁ በኋላ እንዴት ዝም ይላል እግዚአብሔር? እንዴት እግዚአብሔር አይመልስም የኔን እንባ? እንዴት የኔን ጩኸት ዝም ይላል እግዚአብሔር? ሩሩ አምላክ ተዋጊያ እንዴት ዝም ይለኛል እየጠየቅኩት? የጻድቅ ሰው ጸሎት ዝም አይባልም። መቼም ቢሆን እግዚአብሔር ዝም አይልም። አርጉ አላቸው። ታውቃላችሁ? ቃላ ብሎ ሰከንዳት ሆኖ የጸለያ ጸሎት የአብርሃም አምላክ፣ አንተ የይስሐቅ አምላክ፣ አንተ የያዕቆብ የእስራኤል አምላክ፣ አንተ ከኔ ጋር እንዳለ አምላክ እንዳለ ያውቁ ዘንድ ዝም ብለን የምንጮህ ጴንጤዎች እንዳልሆነን ይገባቸው ዘንድ የሆነ አዳራሽ ውስጥ የምንንጫጫ እንዳልሆነን ያውቁ ዘንድ አምላካችን የሚዳሰስ እንደሆነ ይገባቸው ዘንድ እባክህን ተገለጥ። ታውቃላችሁ? እቺ ጸሎት ከሰማይ እሳት ወረደ ይላል። ያስቀመጡትን መስዋዕት በላው ነው የሚለው። ውሃውን ላሰችው ይላል። ድፍትን ያሉት ሁሉም ተንበረከኩ። የጻድቅ ሰው ጸሎት ነው የእግዚአብሔር መንግስት የሚያሰፋው። የጻድቅ ሰው ጸሎት ነው ሰዎችን ከጨለማ መጥራት የሚችለው። የጻድቅ ሰው ጸሎት ነው ጣዖቶችን ማፍረስ የሚችለው። አንድ ጀግና እግዚአብሔር ያስነሳ ኢትዮጵያ ምድር ላይ አንድ ጀግና ወጥቶ አደባባይ ላይ የአደባባይን ጣዖት የሚያፈርስ አንድ ጀግና። አስቡ። ሁሉም ወደ ነብዩ ዞረ። ምን እናርግ? ያንተ አምላክ አምላክ ነው በሉ እነዚህን አጥፏቸው አለ። ከዚህ በኋላ አያችሁ፣ በቅድስናው ስለማንመላለስ እውነተኛ መሆናችንን እንኳን ለማረጋገጥ ከበደን። የያዝነው ወንጌል እውነት እንደሆነ እንኳን ማረጋገጥ ከበደን። በጽድቅ ውስጥ በልዩነት ስለማንመላለስ የማያምኑ ሰዎች እንኳን አይተውን ይሄ እውነተኛ ነው እንዳይሉ አደረግናቸው። ብዙ የእግዚአብሔር መንግስት በኃይል እንዳይሰፋ ሆነን ጌታ ኢየሱስ ፈጥኖ እንዳይመጣ አደረግነው። በስራው አዘገየ ነው። ተሰብስበን አብረን ለዘላለም ለማምለክ ጊዜው ረዘመብን። ኃይል ያለው የጻድቅ ሰው ጸሎት ውስጥ ነው። የጻድቅ ሰው ጸሎት ውስጥ መልስ አለ። ወዳጆቼ ውስጣችሁ ጭካኔ መግባት አለበት። ለምን እኔ እየጸለይኩ አይመልስልኝም ለምን አትሉ? እግዚአብሔር የሚሰማ አምላክ እንደሆነ ካወቃችሁ ለምን ብላችሁ ውስጣችሁ ጥያቄ መምጣት አለበት። ለዚህ ነው ሁሉ ጊዜ ጉባኤ ውስጥ ንስሐ ግቡ ማለት። አብዛኛው ጸሎቶቻችን እዚሁ ናቸው፣ ከጣራ አይወጡም። የጻድቅ ሰው ጸሎት ነው እሳት ይመልሳል። ያስፈራል የጻድቅ ሰው ጸሎት። ጸለየ ማለት ምድር ትጠፋለች። ጸለየ ማለት ምድር ትድናለች። መጽሐፍ ቅዱስ ላይ የጸለዩ አባቶቻችንን በደንብ ይዋቸው። ዝናብን ማስቆም እሳት ወደ ምድር መጣል አይደለም። የተነጠፈ ባህር ፊት ለፊት ቆሞ ባህር እንዲከፈል መጸለይ ኖርማል አይደለም።
አንድ የራሴን ጥያቄ እንኳን የሚመልስ የጸሎት ኃይል የለኝም። የራሴን እንኳን ተውት፣ ይሄ ሁሉ ሺህ ህዝብ ይዞ ማሻገር አይደለም። የራሴ እንኳን ጥያቄ የሚመልስ የጸሎት ኃይል የለኝም። ግን ተንቀባረሬ ተቀምጫለሁ። የሆነ ነገር ልክ እንደሆንኩ ተሰምቶኛል። እንደተመለሰልን ነው ምን መስለው ብዙዎቻችን። ምጥ የለም ውስጣችን። ሴት እንደምታመጥ እኮ ነው ኤልያስ ያማጣው። ጸሎቱ ዝናም እንዲያዘንብ መልሶ ጭንቀት ጸሎት ታውቃላችሁ። እግርና እግሩ ጭንቅላቱን ገጥሞ እንደዚህ ተሰፍቶ ነበር የጸለየው። ተደፍቶ ጭንቅላቱ እግርና እግር መሃል ገብቶ የምጥ ጸሎት ነበር የጸለየው። ያ ጸሎት ግን እንደሚወልድ ያውቅ ነበር። ሞተ የተባለ ጉዳይ ላይ ጸልዮ የሚያስፈቱ ሰዎች ያስፈልጉናል። አስቡ እንጂ ወዳጆች አስቡ። ጴጥሮስ እስር ቤት ውስጥ ነው ያለው እና ስለ ጴጥሮስ የሚጸልዩ ሰዎች አሉ። እባክህ እሱ እንኳን አይሞትብን ጌታ ሆይ ይሉታል። እግዚአብሔር ፊት ቆመው ይጸልያሉ። ማን ያስባል ከዛ ሞት አዋጅ ጴጥሮስ ወጥቶ በር ያንኳኳል ብሎ ማን ያስባል? ማን ያስባል? እነዛን ወታደሮች አልፎ ይመጣል ብሎ ማን ያስባል? ማን ያስባል? ራሱ ጴጥሮስ እንኳን ተኝቷል። ሞቱን ነው የሚጠብቀው። በቃ ወደ አምላክ ይሄዳለሁ ብሎ ተኝቷል። እነዛ ተንበርክከው ይጸልያሉ። መልአክ ተልኮ እስር ቤት ውስጥ ጴጥሮስ ተነስ አለው። ልብስ ልበስ አለው። ጫማን አድርግ። እየሄደ ህልም ይመስለው ነበር። ለምን ስትሉ የጻድቅ ሰው ጸሎት እዛ እየጮኸ ነው ያለው። ይፈታ የሚል ጩኸት አለ እዛ። ያምልጥ የሚል ጸሎት አለ እዛ። ባክን ጌታ ሆይ አይሁንበት የሚል ጸሎት አለ እዛ። የጻድቅ ሰው ጸሎት እዛው ነው ኃይል የሚገለጥባቸው። እዛው ስፍራ ላይ እዛው ቦታ ላይ ነው መልስ ያለው። ኢትዮጵያ ውስጥ ያለ አንድ እስር ቤት ውስጥ ሄዶ አንድ ሰው የታሰረ ሰው ፍርድ ቤት ወስኖ ካለቀቀለት በስተቀር እንዴትም ይወጣል ብላችሁ አምናችሁ አትጸልዩ። ያለ እውነት እኮ በውሸት ሆኖ እንኳን ቢታሰር እንደ እውነት እንደዛ ሆኖ ቢታሰር እንደ በውሸት አሁን እኔ ባስረው የሆነ ሰው እና የሆነ እስር ቤት ውስጥ ብከተው በውሸት ይሆን ሰው ነው የምትፈልጉት ያን ጉዳይ ሊያስፈጽምላችሁ የሚችል ሰው አታምኑም። የእግዚአብሔርን ቃል ብትጸልዩም እግዚአብሔር እንደማይመልስ ታውቃላችሁ። በጽድቅ ህይወት ውስጥ አይደለም ያላችሁት። የሆነ እስር ቤት ውስጥ የሆነ የገባባችሁ ሰው ማንም አይሄድም፣ ግን መልአክ ልኮ እግዚአብሔር ያስፈቷል ብሎ የሚጸልይ ሰው እሱ የጻድቅ ሰው ጸሎት ብቻ ነው። ሞኝ የሚመስል ማለት ነው። ብዙ ሰው አይቶት እኔ ደግሞ ጅል ነህ እንደሚሉት የጻድቅ ሰው ጸሎት ማለት የተለየ ሰው ለእግዚአብሔር ራሱን የለየ ሰው የሚጸልየው ጸሎት አስፈሪ ጸሎት ነው። ታውቃላችሁ ነገስታትን እኮ ይሽራሉ እኮ ቆመው አይ ከዚህ በኋላ ሳኦል አንተ አትመራም ሲለው ሳሙኤል ቀላል እንዳይመስላችሁ የአገር መሪ እኮ ነው። የአገር መሪ ነው የተቀመጠው እኮ ወንበር ላይ። ተዋጊ ነው፣ አስፈሪ ነው ሳኦል። ቀላል እንዳይመስላችሁ ብርቱ ነው በጣም። መጥቶ ግን ምን እንዳለው ታውቃላችሁ? እግዚአብሔር ንቆሃል፣ ከዚህ በኋላ አትመራም አለው። ዳዊት ጋር መጣና ደግሞ እንደዚህ አንተ ግን ንጉስ ትሆናለህ አለው። ምን አይነት ስልጣን ነው የተቀመጠውኛ ላይ? የጻድቅ ሰው ጸሎት ኃይልን ያደርጋል ሲል ዝም ብሎ ኖርማል ጉዳይ እንዳልሆነ እየነገረን ነው። ከኤልያስ ጋር ያገናኘልን ፍጥረትን እንኳን የማዘዝ አቅም እንዳለን እየነገረን እኮ ነው። ታውቃላችሁ ፀሐይ ትቁም ያለው ኢያሱ ነው። ኖርማል ይመስላል። ፀሐይ እንዴት ነው የምታቆማት? የኛም ቤት መብራት አታቆምም እኮ እኔ ካልፈቀድኩልህ አታቆምም። እኔ ነኝ አጥፍቼ የምተኛው። ቀላል አይደለም። ምን እንዳልተቀላችሁ ቀና አለና አንቺ ፀሐይ እንዳትሰምጪ፣ እንዳትገቢ፣ እንዳትጠፊ ጠብቂን አላት። ይሄ የጻድቅ ሰው ጸሎት ነው። እኛ እንዴት እየጸለይን የኛ እንኳን ህይወት ፈቀቅ አይልም። እግዚአብሔር የማይሰማ አደረግ ነው። እግዚአብሔር የማይችል አደረግ ነው። እግዚአብሔር ከኛ ጋር የሌለ አደረግ ነው። ጌታ ሆይ በሉ እስቲ እባክህ ቀድሰኝ በሉት። ጌታ ሆይ በሉት እባክህ ቀድሰኝ በሉት። ይህ መንፈስ ያገኛችሁ በኢየሱስ ስም። ትንቢተ ኢሳይያስ መጽሐፍ
ምዕራፍ 58 ስለምን ጾምን አንተም አልተመለከትከንም? ሰውነታችንን ስለምን አዋረድን አንተም አላወቅም ይላሉ። እነሆ በጾማችሁ ቀን ፍቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡንቻም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና መድን በበታችሁ ያነጥፍ ዘንድ ነውን? በውኑ ይህ ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔ የመረጥኩት ጾም ይህ አይደለም፣ የበደልንስ ሥርዓት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፋውንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራን ለተራበ ትቆርሱ ዘንድ፣ ስደተኞችን ድሆችን ወደ ቤት ታገባ ዘንድ፣ የተቆረሰውንም የተራቆተውንም ብታይ ታለብሰው ዘንድ፣ ከሥጋ ዘመድ እንዳትሸሽግ አይደለምን? የዚያን ጊዜ ብርሃን እንደ ንጋት ያበራል፣ ፈውስ ፈጥኖ ይበቅላል፣ ጽድቅን በፊት ይሄዳል፣ እግዚአብሔር ክብር በኋላ ሆኖ ይጠብቅሃል። የዛን ጊዜ ትጣራለህ፣ እግዚአብሔር ይሰማሃል። ትጮኻለህ፣ እርሱም እነሆ ይልሃል። ከመካከልም ቀንበርን ብታርቅ ጣትንም መጥቀስ ብትተው ባታንጎራጉርም ነፍስንም ለተራበ ብታፈስ የተጨነቀውንም ነፍስ ብታጠግብ ብርሃን በጨለማ ይወጣል፣ ጨለማም እንደ ቀትር ይሆናል። እግዚአብሔር ሁሉ ጊዜ ይመራሃል፣ ነፍስን መልካም ነገር ያጠግባል፣ አጥንትንም ያጠናል። አንተም እንደሚጠጣ ገነት ውሃውንም እንደማያቋርጥ ምንጭ ትሆናል። ከድሮ ዘመን የፈረሱትን ስፍራዎች ይሰራለሁ፣ የብዙ ትውልድም መሰረት ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ መንገድን አዳሽ ትባላለህ። ጌታ ሆይ ጌታ ሆይ በሉ እስቲ ሰውነቴን ቀድስልኝ በሉ። ምን አይነት ቃል ነው ይሄ ቃል? ምን እንዳሉ ታውቃላችሁ? እየጾምን እየጸለይን ነው፣ እግዚአብሔር ግን አይሰማንም አሉ። እግዚአብሔር ትቶናል፣ እግዚአብሔር አያዳምጠንም። ያው እየጮህን እኮ ነው አሉ። ጾም ጸሎታቸውን አላቋረጡም ልክ እንደኛ። እግዚአብሔር ምን እንዳላችሁ ታውቃላችሁ? በእውነት እኔ የምፈልገው ጾም ይሄን ነው? እንደዚህ አይነት ጾም ነው እኔ የምፈልገው? ይጾማሉ ግን ጥል ውስጥ ናቸው አሁንም። ይጾማሉ ግን ክርክር ውስጥ ናቸው አሁንም። ይጾማሉ ግን አሁንም ጥላቸው ውስጥ ናቸው። እግዚአብሔር እንደዛ አለ፣ ይሄ ጾም እኔ እፈልገዋለሁ። ይሄ ነው የኔ ሐሳብ። የጸሎት ሁሉ ኃይል የለውም፣ ጸሎት ሁሉ ምላሽ የለውም፣ ጸሎት ሁሉ ከእግዚአብሔር ዘንድ ምላሽ አይሰጥም። የጻድቅ ሰው ጸሎት ብቻ ነው መልስ ያለው። የተራበን ታያላችሁ አትመልሱም፣ እንደውም ትጨቁናላችሁ፣ ትከራከራላችሁ፣ ትጣላላችሁ፣ ቂም አለ፣ ጥላቻ አለ፣ ክፋት አለ። ግን አሁንም እንደዛ ትጾማላችሁ። ትጾሙና ደግሞ እንዲህ ትላለ፣ እግዚአብሔር አይመልስም፣ እግዚአብሔር የለም፣ እግዚአብሔር ትቶናል ትላላችሁ። በእውነት እኔ የምፈልገው ይሄንን ጩኸት ነው። እግዚአብሔር ብትቀደሱና እግዚአብሔርን በመፍራት ውስጥ በንጽህና ሆናችሁ ብትጸልዩ እመኑ፣ ዛሬ የምንኖረውን ኑሮ ሁላችንም አንኖርም። የጻድቅ ሰው ጸሎት እጅግ ኃይልን ታደረ። ጮኸ ማለት አንድ ጻድቅ ሰው መልስ አለው ከሰማይ ዘንድ። ለመነ ማለት እግዚአብሔርን ምላሽ አለው ከሰማይ ዘንድ። ስለዚህ ጸሎትን ቢካላችሁ ኃይል የሌለው ህይወት ከሆነ የምትኖሩት አንድ ነገር ቼክ ማድረግ አለባችሁ። ጌታ ሆይ መንገድን የቱ ጋር ነው የሳትኩት? የቱ ጋር ነው አለመታዘዝ ህይወቴ ውስጥ የመጣው? የቱ ጋር ነው ካንተ ፍቃድ ውጪ የሆንኩት? የቱ ጋር ነው ያንተ ሐሳብ ትቼ የራሴን ሐሳብ ማድረግ የጀመርኩ? ምን እንዳልታውቃላችሁ ትጾማላችሁ ግን የራሳችሁ ፍቃድ ነው የምታደርጉት አላቸው። ፍቃዳቸው ለእግዚአብሔር ሰጥተው አልነበረ የሚጸልዩት፣ ከእግዚአብሔር ፍቃድ ውጪ ሆነው ነበር የሚጸልዩት። በጌታ ፊት እንዲህ ነው ማለት ያለበት። ፍቃድ ምንድነው? ለምንድን ነው ከፍቃድ ዞር ያልኩት? ወደ ፍቃድ መልሰኝ። ይሄ ጸሎት ነው የሚያስፈልገን በዚህ ሰዓት።
ወደ ሐሳብ መልሰኝ። ለምን የጻድቅ ሰው ጸሎት እጅግ ኃይልን እውነቴን እነግራቸዋለሁ። እና አስቴር በጣም ክፉ አዋጅ ታውጆባቸው ሰምተዋል አዋጁን። እና ንጉሱ ተራ ንጉስ አይደለም፣ ወደ 120 አገር የሚመራ ነው። ከኢትዮጵያ እስከ ህንድ ነው። ሰውየው በጣም ተሰሚ ነው። ይሞቱ ካለ በቃ ይሞታሉ፣ አማራጭ የላቸው። እሱ የወሰነውን ውሳኔ ማንም ማጠፍ አይችልም። እምነግራችሁ እኮ የአንድ ፍርድ ቤት ጉዳይ አይደለም፣ ወይ የክልል ጉዳይ አይደለም፣ የሰፈር ጉዳይ አይደለም። ይህ ሁሉ አገር የሚመራ ጉዳይ እኮ ነው የምነግራችሁ። ይህ ሁሉ አገር የሚመራ አንድ መሪ ይሞቱ ብሎ ታውጇል ብሎ ተራ እንደነ መርደኪዮስ ያለ ደጅ የተቀመጠ ሰው የማስገልበጥ አቅም ነበራቸው። አይ መንፈስ ዓለም ላይ ገንዘብ አይደለም፣ ዕውቀት አይደለም፣ እድሜ አይደለም፣ የጻድቅ ሰው ጸሎት ነው መልስ ያለው። ካለበለዚያ በከንቱ ነው ክርስትና የምትደክመው። በከንቱ እግዚአብሔር የሚፈልገው ጸሎት ይሄ ነው፣ የጻድቅ ሰው ጸሎት። በዚህ ውስጥ ሆናችሁ ከጸለያችሁ 100% አይደለም ከ100% በላይ በየቀኑ የእግዚአብሔርን ድምጽና ምላሽ ትሰማላችሁ። ለዛ ነው እኔ ቤተ ክርስቲያን ውስጥ መተን ዮሐንስ ራእይ መጽሐፍ ላይ ኢየሱስን አየው የሚለውን ቃል ካነበብኩ ጌታ እባክህ ለምን እዚህ ጉባኤ ውስጥ ለዛ ነው ሰዎች የሚያዩት አካል እንዲለብስ ፈልጋለሁ። ቃሉ ዝም ብሎ ታሪክ እንዳልሆነ አውቄዋለሁ። ታሪክ አይደለም፣ እኛ ዝም ብለን የምንሟሟቅበት አይደለም። እግዚአብሔር እንዲያረጋል ምን ነው አይደል? ሪል ነው ቃሉ። ለዛ ነው ሰዎች እንደሞተ ሰው ሲሆኑ ግራ ሲጋቡ ሲደነግጡ ምናምን እኔ ይገባኛል። ሁሌ የምለው ጉዳይ ነበር ድሮ። እባክህ ጌታ ሆይ ይለዋል። እንዲህ ሰው ሙሴን ማየት ይከብደዋል። ምን አይነት ክብር ነው ፊቱ ላይ ያመጣው እላለሁ። ኖርማል አይደለም ጌታ ሆይ፣ ይሄ ጉዳይ ለምንድን ነው እኛ ጋር የማይመጣው? የጻድቅ ሰው ጸሎት ታሪካ ታካባያ ሳቴ የጻድቅ ሰው ጸሎት ነው። ታንጀብል ይሆናል። ታውቃላችሁ፣ ቃሉን ያስዳስሰናል። እግዚአብሔር አለ ያስብለናል። እንደዚህ አይነት ሰው እኮ እውነት ነው። እግዚአብሔር ሕያው ነው። የጴንጤዎች አምላክ ያስፈራል። እግዚአብሔር ይህንን ዘመን ያምጣው በኢየሱስ ስም። ማንም ሰው የእስራኤልን አምላክ እንደማይደፍር ታውቃላችሁ። በጣም ከባድ ነው። የእስራኤል አምላክ እኮ ከበሮ እያስመታ እኮ ነው ዱቄት የሚያደርጋቸው። ከበሮ እያስመታ ዘምሩ እናንተ ይልና እዛ ጋር የሆነ ነገር አፍርሷል። ምን አይነት አምላክ ነው ያዝነው? አምላክ እኛ በጽድቅ ስለማንመላለስ ደካማ አረግ ነው። ሰዎች ሁሉ መቀለጃ ያደረጉት፣ አፌዙበት። ኃይል አለው ወይኛ ጌታ። አንድ ግን ጻድቅ ሰው ያስፈልጋል። አንድ ሰው ያስፈልጋል። ታውቃላችሁ፣ አንድ ሰው ያስፈልጋል። ጳውሎስ እኮ ጠንቋዩ ዝም ብሎ የጌታን ወንጌል ያጣመማል። አየውና እንደዚህ ያለ ከዚህ በኋላ ጨለማ ይውደቅብህ አለው። ታውቃላችሁ፣ አስፈሪ ናቸው። በዚህ ዘመን ቢሆን እንዴት ጠንቋዩን እንዲላል ጌታ እንዲቀበል አይጸልይም ወይ ነው የምትሉት አይደለ? የለም፣ እንደዚህ ኃይል የሚገለጥባቸው ሰዎች ርህራሄ አያውቁም። የእግዚአብሔር መንግስት ላይ በጣም ፎከስ ያደርጋሉ። በእግዚአብሔር መንግስት ላይ የሚያጣምመው ግን እድል አይሰጡትም። ለረጋሚዎች፣ ለሟርተኞች እድል አይሰጡም። ቤተክርስቲያንን ለሚያፌዙ፣ ለሚያቀልዱ፣ ለሚሰርቁ፣ የሆነ ነገር ለሚያደርጉ፣ ለሚቀልዱ እድል አይሰጡም። የእግዚአብሔር ቅናት ውስጣቸው ሁሌ ይጮሃል። ደግሞም እግዚአብሔር ይመልስላቸዋል። የጠየቁትን ሁሉ ከማድረግ ወደ ኋላ አይልም። ወዳጆቼ እግዚአብሔር የሚመልስ አምላክ ነው። በህይወቴ ብዙ ጊዜ አይቼዋለሁ። ከተንበረከካችሁ እዛው የተንበረከካችሁበት ስፍራ መልስ እንዳለ ወቁ። እዛው ስፍራ መልስ አለ። ግን በፍቃድ ውስጥ ሆናችሁ ጸልዩ። የእግዚአብሔር ፍቃድ ውስጥ ሆናችሁ ለምኑት። በቅድስና ውስጥ ሆናችሁ ጸልዩ። በንጽህና ውስጥ ሆናችሁ ጸልዩ። የእውነቴ ነው የምነግራችሁ። ሳትጸልዩ እኮ እግዚአብሔር ይሰራል። ከዛ እንኳን ጸልያችሁ ሳትጸልዩ ተው እሱን አትንካው ይባላል። ከዛ በኋላ ተው ከሱ ጋር አቁም ይባላል። ለምንድን ነው አንዳንድ ጠንቋዮች ሰዎች የሚፈሯቸው? ለምን እንደሆነ ታውቃላችሁ? ኃይል ስላላቸው ነው። ኃይል አላቸው። እንዲህ ነው የማደርገው ካለ አድርጎ ያሳያቸው። ስለዚህ በዛ ዓለም ውስጥ ያሉ ሰዎች አይነኩም። እነሱ ስም አይጠሩም። ቤት ውስጥ
ታው ይላሉ። ራሱን አስከብሮ ይቀመጣል። የኛ አምላክ እኮ እንደሚባላ ሰዓት ለደካማው ሩሩ የሆነ ይሄን የሚያክል እግዚአብሔር ተሸክማችሁ እኔ አንድ ሰው እኮ እንዲቀና ነው አሁን ጸልይ ይሄን ካውንተር ከፍ እንዲያደርገው ፈልጋለሁ። ዛሬ አሁን ለይን ካውንተር ጸልያለሁ። እኔ አንድ ኃይል ወደ ህይወታችሁ እንዲመጣ ፈልጋለሁ። ጌታ ኢየሱስን አንዴ በጣም ጌታ ኢየሱስን በጣም ሰዎች አየን ስለሚሉ ሁሉም ሰው ይሄ ብሎ ያወራልና ከዛን በኋላ ማስረዳበት መንገድ ግራ ይገባኝና በቃ ተወዋለሁ። ከዛን ጌታ ሆይ አልኩኝ በልዩነት ሰራለሁ ብለኸኝ መተሃል። እኔ መወደዋለሁ ይሄን ጉዳይ ብዙ ጊዜ ጸልያለሁ። ግን ለሰው እንዴት ነው ማስረዳው ስለው አንድ ቀን ታስታውሳለህ አለኝ። እኔ በመድር ላይ ሳገለግል እነ ጴጥሮስን ያዕቆብን ዮሐንስን ይዣቸው ወደ ተራራ ሄድኩ አለኝ። አዎ አሁን ሰዎች ጌታን አየን፣ ኤልያስን አየን፣ ሙሴን አየን ሲሉ ግራ አትጋባ። እኔም ቆሜ አገልግዬው ነበር። እኔ ቆሜ እኮ ኤልያስና ሙሴ ታይተው ነበር አለኝ። እንዴት የሞቱ ሰዎች ታዩ ይሉኛል ስለው ታይተው እኮ ነበር። እኔም ቆሜ እኮ እኔም አገልግለው ነበር አለ። እኔ የምሰራውን ትሰራላችሁ እኮ ብያለሁ። ስለዚህ ጎ ሂድ ቀጥል አለኝ። የእግዚአብሔር ቃል ሕያው እንደሆነ አሳይ አለኝ። ወደኋላ እንዳትል ቀጥል አለኝ። ስለዚህ እግዚአብሔርን ቃል ከሰበኩ በኋላ ሁሉ ጊዜ ካያችሁ ጌታው ይሄ ቃል አሁን ጉባኤ ውስጥ ይሆነላል። ለምን ቃሉ ሕያው ነው። ለዚህ ነው የኢየሱስ አገልግሎት የሚለየው። ሌላ ጊዜ አስተምሮ ይዘጉትና እሱ ግን ሲዘጋው እንደዛ አሁን የሰማችሁት ቃል አሁን ምን አለ ተፈጸመ አለ። ግራ ገባቸው። እንዴት እሱ ተፈጸመ ይላል። እሱ ጋር ገና የሚጠየቅ ጥያቄ የለም። ከሰማ ተፈጸመ ነው በቃ። ዛሬ ለአንድ ሰው መጸለይ ይሄን ጸሎት ነው። የጻድቅ ሰው ጸሎት እጅግ ኃይልን ዛሬ ብዙዎቻችሁ ኢንካውንተር ታደርጋላችሁ። ከዚህ ኢንካውንተር የተነሳ ጳውሎስ አይቶት አይደል እንደሌላ ሰው ሆኖ እንደሌላ ሰው የሚያደርግ ሞገስ ላያችሁ ላይ ይፈሳል። ልቤ ተጨንቆብኝ ሳቃስት መንፈሴ ሲሞላ በጭንቀት መፍትሄ ከሰው አልሻ አባቴ ያለ ወጌሻ እግሩ ስር ወድቄ አነባለሁ ኋላ በፈውስ መለሳለሁ ልንበርከክ ሁሉ ልንገረው ልገስግስ ውስጤ ላሳየው መሠዊያዬ ስር ነውና ነገሬ ሁሉ የሚያልቀው ልንበርከክ ሁሉ ልንገረው ልገስግስ ውስጤ ላሳየው መሠዊያዬ ስር ነውና ነገሬ ሁሉ የሚያልቀው ልቤ ተጨንቆብኝ ሳቃስት መንፈሴ ሲሞላ በጭንቀት መፍትሄ ከሰው አልሻ አባቴ ያለ ወጌሻ እግሩ ስር ወድቄ አነባለሁ ኋላ በፈውስ እመለሳለሁ ልንበርከክ ሁሉ ልንገረው ልገስግስ ውስጤ ላሳየው መሠዊያዬ ስር ነውና ነገሬ ሁሉ የሚያልቀው ኑሮዬ ትርጉም ሲጠፋ ሲጨላለምብኝም ተስፋ መፍትሄ ከሰው አልሻ አባቴ ያለ ወጌሻ እግሩ ስር ወድቄ አነባለሁ ኋላ በፈውስ እመለሳለሁ
ልንበርከክ ሁሉ ልንገረው ልገስግስ ውስጤን ላሳየው መሠዊያዬ ስር ነውና ነገሬ ሁሉ የሚያልቀው ነገሬ ሁሉ የሚያልቀው ልንበርከክ ሁሉ ልንገረው ልገስግስ ውስጤን ላሳየው መሠዊያዬ ስር ነውና ነገሬ ሁሉ የሚያልቀው ነገሬ ሁሉ የሚያልቀው ለኑሮዬ ትርጉም ሲጠፋ ሲጨልምብኝም ተስፋ በመጠበቂያዬ ላይ ሆኜ መጠበቅ አውቃለሁ ታምኜ ሁሉንም ያደርጋል ለበጎ ብዙ አሳልፎኛል እኮ ብዙ አሳልፎኛል እኮ ልንበርከክ ሁሉ ልንገረው ልገስግስ ውስጤን ላሳየው መሠዊያዬ ስር ነውና ነገሬ ሁሉ የሚያልቀው ነገሬ ሁሉ የሚያልቀው ኢየሱስ ለምነን ምንም አትከለክለንም አንተ ኢየሱስ ለኑሮዬ ትርጉም ሲጠፋ ሲጨልምብኝም ተስፋ በመጠበቂያዬ ላይ ሆኜ መጠበቅ አውቃለሁ ታምኜ ሁሉንም ያደርጋል ለበጎ ብዙ አሳልፎኛል እኮ ብዙ አሳልፎኛል እኮ የኑሮዬ ትርጉም ሲጠፋ ሲጨልምብኝም ተስፋ በመጠበቂያዬ ላይ ሆኜ መጠበቅ አውቃለሁ ታምኜ ሁሉንም ያደርጋል ለበጎ ብዙ አሳልፎኛል እኮ ብዙ አሳልፎኛል እኮ ልንበርከክ ሁሉን ልንገረው ልገስግስ ውስጤን ላሳየው መሠዊያዬ ስር ነውና ነገሬ ሁሉ የሚያልቀው ነገሬ ሁሉ የሚያልቀው ልቤ ተጨንቆብኝ ሲያቃስት መንፈሴ ሲሞላ በጭንቀት መፍትሄ ከሰዋልሻ አባቴ ያለ ወጌሻ እግሩ ስር ወድቄ አነባለሁ ኋላ በፍቅር መለሳለሁ ኋላ በፈውስ መለሳለሁ ልንበርከክ ሁሉ ልንገረው ልገስግስ ውስጤን ላሳየው መሠዊያዬ ስር ነውና ኢየሱስ ጌታ ነው።